በጣም እሺ እሺ ማለቴ አትጨነቂ እኔ እኮ ሆኜ በፍቅር ጥላት ተጠልዬ የልቤን ሳልነግራት እንዴት ብዬ በተስፋ በሀሳቤ ከሷ ብዬ ሄደች እኮ ይገርማል ወይዳይ ሆኜ በፍቅር ጥላት ሰላም የአደይ ድራማ ቤተሰቦች የአደይ ድራማ ፋሚሊዎች እንዴት አላችሁ? ሁሉ ፒስ፣ ሁሉ መልካም፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ መልካም ነው። አደይ ድራማን ዛሬ እንዴት አያችሁት? ተጠልዬ እናንተ ምን ፈለግሽ? ቆይ እዚህ ምን ትሰራላችሁ? መቼ ነው ስነ ስርዓታችሁን የምትይዙት? ስነ ስርዓት? ቆይ አንቺ ተመቼ ወዲህ ነው ስነ ስርዓት የምታውቂው? አንተን አላወራሁም። አንቺ ግን እዚህ ቤት ውስጥ ተከብረሽ መኖር የምትፈልጊ ከሆነ ከዚህ ርካሽ ሰው ጋር ትጃጃይ። ማን ነው ርካሽ? አንቺ? አንተም እሷም እየተልከሰከሳችሁ ነው። ምንድነው የቤት ጥበቃ ዘበኛ ላይ ሙጥኝ ማለት? ልጁን አታስጨንቂው፣ በቃ ታዩ። ትሰምኛለሽ ፍቅር፣ ስለ እኔና ስላሹ እንደዚህ ሆኑ እንደዚህ አትሆኑ ማለት አትችይም። ተግባባል? በጣም የሚገርም አካሄድ ነው ዛሬ የሄደው። ከመጨረሻውን ጀምር መጨረሻው ላይ እንዳያችሁት ሩታ በአደይና በዴቭ መካከል ያለውን ነገር ሁሉ ለመናገር ወደ ቤት ስትገባ ነበር። ከዛን ለአሹ በር ላይ ስትነግረው አንቺ ምን አገባሽ የነሱ ፍቅር ለነሱም ለእቴቴ የምታስታውቂው እነሱ ራሳቸው ለእቴቴ መንገድ ይችላሉ ምናምን ብሎ ሲናገራት ነበረ እና ቤተሰቦቹ አይቀበሏትም። ስለዚህ ካሁኑ ቢቆም ይሻላል ስትለው ነበር እና እህትህ ከሆነች አደይ እህትህ ከሆነች ጊዜው ሳይረፍድ ምከራት ስትለው ነበር። ዴቭም ሲነግራት ነበር ቤተሰቦቹ እንደማይቀበሏት፣ ቤተሰቦቹ በዚህ ጉዳይ ከባድ ነገር በቤተሰቦች ውስጥ እንደሚገጥመው፣ ከባድ ተቃውሞ እንደሚገጥመው ለአደይ ሲነግራት ነበር። ያው ያንኑ ነገር ደግማው ነው ለአሹ የነገረችው። ከዛም በኋላ ያው ወደ ውስጥ ገብታ ለቴቴ ተናግራለች። የፍቅር እናት እንግዲህ መጨረሻ ላይ አደይና ዴቭ አጠገብ ደርሳ ቆማለች። ልክ ሊሳሳሙ ሲሉ ነው የደረሰችው። ከዛን አደይ ደንግጣ ቆማለች። ዴቭም ግራ ገብቶታል። አሁን ምን የምትላቸው ይመስላችኋል? ምን ታደርጋለች የፍቅር እናት? በዚህ ጉዳይ ምን ትላቸዋለች? ጎሽ በርቱ እያለች ታበረታታቸዋለች ወይስ ሩታ እንዳለችው ቤተሰቦቹ ይህንን ነገር እንደማይቀበሉት ልታስረዳው ትሞክራለች ወይስ ምንድነው የምታደርገው የሚለውን ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። እንግዲህ በሌላ በኩል ኪንጎን ካያችሁት ከቅምጥል ጋር በጣም ተላምዷል። ስለዚህ ያው ፍቅር ነገር ጀምሮታል ከቅምጥል ጋር። እንግዲህ በጣም ቅር እያለው ነው በእሷ ሁኔታ፣ በእሷ ጉዳይ በጣም እየተጨነቀ እየተብሰለሰለ ነው ያለው። ቅምጥል ደግሞ ዛሬ በጣም ተናዳ ተበሳጭታ ስትጠጣውላ ነበር። ባቡሬ ነው ከመጠጥ ቤት ጎትቶ ያወጣት። ኪንጎ እንግዲህ እንደምንም ፈልጓት ለማውራት ሲያወራ ነበር። ቅምጥል እንግዲህ እንዳያችሁት በጣም ሞቅ ብሏታል። ኪንጎን ስታመነጫጭቀው ዋጋን ነው የምሰጠው አስከፍልሃለሁ ምናምን ስትለው በቃ በነፃነት ውስጧ የሚሰማውን ያው ስትናገረው ስትገልጽለት ነበር። ብቻ መጨረሻ ላይ በጣም ተናዳ ነው የሄደችው። በሌላ በኩል ደግሞ ዳይመንድ ለሮማን ፍቅሩን ሊገልጽላት ነበረ። እኔ እንደዛ ነው ያሰብኩት፣ ሊገልጽላት ነበር። ነገር ግን ኪንጎ ልክ ከሰማይ እንደመጣ መሀላቸው መተው ቁጭ አለ። ዳይመንድ በጣም ነው የተናደደው። እንዴት በዚህ ሰዓት ትመጣለህ? ከመጣ ይቀር ወይስ ቀደም ብለህ አትመጣም? በዚህ ሰዓት እንዴት ትመጣለህ ብሎት ሲናገረው ነበር። ብቻ በጣም ተናዷል በዛ ሰዓት ኪንጉ በመምጣቱ። ዳይመንድ በጣም ነው የተቆጣው፣ በጣም ነው የተናደደው። እንግዲህ አሹ ደግሞ ይቅርታ ጠይቋል። እቴቴን የፍቅር እናትን ይቅርታ ጠይቋታል። እንግዲህ እንዳያችሁት ሩታ ስታጋልጣቸው ነበር ለፍቅር እናት። ይህንን ነገር ያደረጉት ፍቅር እና ቲና ናቸው ስትላት ነበር። ያለውን ነገር ሁሉ አስረድታታለች፣ ነግራታለች። እና እዛው ደግሞ እርስ በርስ ተናዘዙ ፍቅርና ቲና።
እዛው ተናዘዙ። የራሳቸው ስራ እንደሆነ ነግረዋታል። ከዛን አሹ ይቅርታ ጠይቋታል። በሌላ በኩል እንግዲህ ቲና ወደ ቤት ስትመጣ ድጋሜ አሹ አላስገባትም አይነት ሊጠልዛት ሁላ ነበር። በዱላ ሲጨቃጨቁ ነው የፍቅር እናት ከላይ የመጣችው። እንዳያችሁት ከላይ ስትመጣ እንግዲህ አንጂ ሁለተኛ እዚህ ቤት ድረሽ እንዳትይ፣ ለሰላምታ ከሆነ በሳምንት በምናምን አንድ የመጣሽ ሰላም ማለት ትችያለሽ፣ ከዛ ውጪ እዚህ ቤቴ ድርሽ እንዳትይ ስትላት ነበር። እንግዲህ ቲና ከቤት ተባራለች። በዛን ንዴት ተናዳ ነው ዳይመንድ ጋር ሄደችው። አደይ የምትባለውን ሴትዮ ከዴቭ አጠገብ አንሳልኝ፣ የሆነ ነገር አርጋት፣ እኔ ብሩን እሰጥሃለሁ ጨምርልሃለሁ ስትለው ነበር። ብቻ ዳይመንድ ተስማምቷል። ብሩን ሊበላ ነው። ያው አደይን ከዴቭ ሊለይ ሳይሆን እሱ ገንዘቡን ሊበላ ብቻ ነው የፈለገው። እናም ተስማምቷታል። ያው ኤቲኤም ማሽን ናት እሷ። ለሱ ብሩን ካገኘ በኋላ ላሽ በይላል። በጣም የሚገርም አካሄድ ነው የሄደው። ለሊ ደግሞ ዛሬ ስትብሰለሰል ነበር። በኤላ ጉዳይ ሀሳብ ሲገባት ነበር። ብቻ ሀሳብ ሲገባት ነበር። ብዙ ስታስብ፣ ብዙ ስትጨነቅ ነበር። ዳይመንድ ደግሞ ከባቡሬ ጋር የሆነ ነገር ጀማምረሻል ሲላት በጣም ስትቆጣ ስትናደድ ስትለው ነበር። እንዴት እንደዚህ ትላለ ምናምን። ያው ይመስላል፣ ሲታይ ይመስላል። ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ